በነስተልን ክቡራን ተመልካቾቻችን ሲሳይ አጌና ከሉዓላዊ ሚዲያ ሐሙስ መጋቢት 4 2017 ዓመተ ምህረት እኔ ለጊዜያዊ አስተዳደሩ ዋናው ራስ ምታቴ በአንድ በላ መልኩ ትግራይ ውስጥ ሌላ ጦርነት ተከፍቶ ህዝባችን ወደ መከራ የሚገባበት ሁኔታ ማስቀረት እንጂ ኑ እንግጠም ብለህ መሟገት አይደለም። ግን እንግጠም እያለ እየፎከረ ያለ ኃይልን አደብ ለማስገዛት ፌደራል መንግስቱ መግለጫ መስጠትም ሌሎች ከዛ በላይ መሄድ ያለባቸው እንቅስቃሴዎች ካሉ የኔ ግብዣ ያስፈልጋል የሚል እምነት የለኝም። ምክንያቱም የጊዜያዊ አስተዳደሩ የፌደራል መንግስቱ ውሳኔ አካል ነው። በአሁን በቅርብ ርቀት ውስጥ ወይ ደግሞ ዛሬ ነገር ተብሎ መንግስት ታጣቂ መንግስት ኃይሎች ይገባሉ ተብሎ አይጠበቅም። ምናልባት የመንግስት ነገር የሚኖር ከሆነ የተመረጡ ኢላማዎችን የተመረጡ እንትኖች ላይ እርምጃ ከመውሰድ ያለፈ እንደማይሆን ይጠበቃል። ምናልባት የዓለም አቀፉ ማህበረሰብ በተለይ ደግሞ የፕሪቶሪያው ስምምነት የታዛቢነት ወይ ደግሞ የበዋናነት የዋስትና ሰጪነት ሚና ያላቸው አሜሪካና የአውሮፓ ህብረት በዚህ ረገድ ውስጥ የሚያደርጉት ሚና ይኖራል ተብሎ ይጠበቃል። ምናልባት የሚገስጹት ምናልባት እረፍ የሚሉት ዶክተር ደብረጽዮን ቡድን ይኖራል ተብሎ ይጠበቃል። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በትግራይ የተፈጠረው ሁኔታ ለማስተካከል የፌዴራሉ መንግስት ከጊዜያዊ አስተዳደሩ ግብዣ ያስፈልገውም ሲሉ አቶ ጌታቸው ረዳም ገለጹ። የፌዴራሉ መንግስት የጊዜያዊ አስተዳደሩ ባለድርሻ ጭምር በመሆኑ የተፈጠረው ሁኔታ ለማስተካከል ኃላፊነት አለበት ሲሉ ዛሬ አዲስ አበባ ላይ በሰጡት መግለጫ አስታውቀዋል። በእርሳቸው በኩል ጥረት እያደረጉ ያሉት ችግሮች ከግጭት በመለስ መፍትሄ እንዲያገኙ መሆኑን አመልክተዋል። ጣልቃ እንዲገባ ያቀረብነው ፎርማል ጥያቄ የለም። በሁለት ምክንያት የኢንተርም አድሚኒስትሬሽኑ በፌዴራል መንግስትና በህወሓት መካከል በተደረገ የፕሪቶሪያ ስምምነት መሰረት የተቋቋመ መንግስት ነው። የፌዴራል መንግስት በራሱ ተሳትፎ በራሱ ፈቃድ የተቋቋመ መንግስት አደጋ ላይ በሚወድቅበት ጊዜ አደጋውን የመቀልበስ ግዴታ ይኖርበታል። ሌሎች ክልሎች የክልል አቅም የሚባለውን ሁሉም አይነት ኢንስትሩመንት ተጠቅመው አንድ ነገር መቆጣጠር አቅቶኛል በሚሉበት ሰዓት ምክር ቤት ጠርተው የፌዴራል መንግስትን ጣልቃ እንዲገባ ይጠይቃሉ። አሁን ባለንበት የትግራይ ሁኔታ በእንደዚህ አይነት መልኩ ተሰብስቦ ጥያቄ ሊያቀርብ የሚችል ምክር ቤትም የለም። ያ ማለት የፌዴራል መንግስቱ ሊያደርጋቸው የሚገባ ስራዎችን በሚመለከት ሪማይንደር ያስፈልገዋል ማለት አይደለም። በአሁኑ ሰዓት በፕሪቶሪያ ስምምነት መሰረት በብዙ የትግራይ አካባቢዎች የፌዴራል ኃይል እስከ ቅርብ ጊዜ ድረስ ነበረ። ከቅርብ ጊዜ ወዲህ የለም። በአትሊስት ጊዜያዊ አስተዳደሩ በሚያቋጥራቸው አካባቢዎች ላይ የፌዴራል መንግስቱ ሰራዊት የነበረባቸው አካባቢዎች ከቅርብ ጊዜ ወዲህ ወጥቷል። እነዚህ በመሆናቸው ምክንያት ይሄ ነገር በመፈጠሩ ምክንያት የተፈጠሩ ችግሮች ይኖራሉ። በአሁኑ ሰዓት ትግራይ ውስጥ እየተፈጠረ ያለው ክራይሲስ አንድ የህግ ተቀባይነት ያጣ የህወሓት አንድ አንጃ ጉባኤ አድርጌ ያለው ስላለ ደጋፊዎች የሚላቸውን ከፍተኛ መኮንኖች የተወሰኑ ከፍተኛ መኮንኖችን በመያዝ እየሰራቸው ያሉ ስራዎች ናቸው። ይሄንን ስርዓት ማስያዝ በሚደረግ እንቅስቃሴ ውስጥ ጊዜያዊ አስተዳደሩ ውስጡ ያለውን አቅም ለመጠቀም የሚያስችለው እድል ነው እየተነፈገ የመጣው። በዚህ ሰዓት የፌዴራል መንግስቱ ይሄንን ለማረም አግባብነት ያላቸውን እርምጃዎች መውሰድ አለበት ስንል ጦር አዝምቶ ጦርነት ይቀስቅስ እያልን አይደለም። በነገራችን ላይ
አሁን እያደረግነው ያለውን እንቅስቃሴ ወደ ጦርነት የሚያንዣብብን ሂደት ለማስቀረት የሚያስችል ሁሉም አይነት እርምጃዎች መውሰድ አለበት ብለን እናምናለን። ፌደራል መንግስት እኔ እንደ ጊዜያዊ አስተዳደሩ ዋናው ራስ ምታቴ በአንድ በሌላ መልኩ ትግራይ ውስጥ ሌላ ጦርነት ተከፍቶ ህዝባችን ወደ መከራ የሚገባበት ሁኔታ ማስቀረት እንጂ ኑ እንግጠም ብለህ መሟገት አይደለም። ግን እንግጠም እያለ እየፎከረ ያለ ኃይልን አደብ ለማስገዛት ፌደራል መንግስቱ መግለጫ መስጠትም ሌሎች ከዛ በላይ መሄድ ያለባቸው እንቅስቃሴዎች ካሉ የኔ ግብዣ ያስፈልጋል የሚል እምነት የለኝም። ምክንያቱም የጊዜያዊ አስተዳደሩ የፌደራል መንግስቱ ውሳኔ አካል ነው። ስለዚህ ፌደራል መንግስቱ በጋራ ከሌላ ፓርቲ ጋር ሆኖ ያቋቋመው መንግስት አደጋ ላይ በሚወድቅበት ሰዓት የመከላከል ግዴታ አለበት። ከዚህ አንፃር ፎርማል ጥያቄ አላቀረብንም የምልበት ምክንያት እንደ ተለመደው አካሄድ ቢሆን ኖሮ ከፖሊስ አቅም በላይ ያልሆኑ ጉዳዮች ናቸው አሁን ከቁጥጥራችን ውጪ ይሆኑ ያሉት። ስለዚህ የታጠቀ ሰራዊት ስርዓት ባለው መልኩ ያው አንድ ሰራዊት ነው መኖር ያለበት በፕሪቶሪያ ስምምነት መሰረት ያድርጋለሁ ከሚለው ቡድን ጋር የተሻለ የጥቅም የወዘተ የአይዲዮሎጂም ጋር አይመስለኝም የጥቅም ቁርኝት አለን የሚሉ ወገኖች የተወሰነ ኃይል በእንደዚህ አይነቱ የመረበሽ እንቅስቃሴዎች እንዲገባ ማድረግ ይፈጠሩት ነው። እዚህ ውስጥ እርስ በርስም ግጭት ማስቀረት መቻል ስላለብን ሌሎች ጠላቶች ገብተው ይሄን ሊጠቀሙበት የሚችል እድልም መከልከል ስላለበት ፌደራል መንግስት ለዚህ በቂ የሚለውን ድጋፍ መስጠት መቻል አለበት የሚል እምነት አለ። ይሄ በቂ የሚባለው ድጋፍ ሰራዊት ዲፕሎይ ማድረግ የሚባለው የኢትዮ ኤርትራን ድንበር ወይ የኢትዮ ሱዳንን ድንበር ለማስጠበቅ የሚያስችል ኃላፊነት የኔ ጥሪ ያስፈልገው የፌደራል መንግስት የመከላከያ ካምፖች አሉ ትግራይ ውስጥ የመከላከያ ካምፖችን የመረከብ የኔ ፈቃድ ያስፈልገው የኔ ጥሪ ያስፈልገው አሁን እኛ ያለነው ያቀረብነው ፎርማል ጥያቄ የለም የምንልበት ምክንያት እንዳልኩት እንደ ወጉ ቢሆን ኖሮ ከፖሊስ አቅም በላይ ያልሆኑ ችግሮች ናቸው አሁን የጊዜያዊ መንግስቱን ህልውና እየተገዳደሩ ያሉት። ስለዚህ ፕሪቶሪያ በተሟላ መልኩ መፈጸም አለበት የሚለው ጥያቄ እኛም እናቀርበው ብቻ ሳይሆን የፌደራል መንግስቱም ሲሪየስሊ ወስዶ መሟላት ያለባቸው በተደጋጋሚ የሚነሱ ከዲዲአር ከምናምን ጋር ተያይዘው የሚነሱ ጉዳዮችንም ማስፈጸም ይቻላል አለበት። ስለዚህ በአሁኑ ሰዓት አጭሩ መልስ በምክር ቤት ደረጃ በካቢኔ ደረጃ ተሰብስበን የቀረበ ጥያቄ የለም። ጥያቄውም ያስፈልገዋል የሚል እምነት የለኝም። የፌደራል መንግስት ጦርነት አቮይድ ለማድረግ ትግራይ ውስጥ ሌላ የጦርነት አዙሪት ውስጥ እንዳንገባ ለማድረግ ምክንያቱም ትግራይ ውስጥ የሚፈጠር ጦርነት ሌሎችን ይጋብዛል ብቻ ሳይሆን ሌሎች ጥላቶችን ይጋብዛል ብቻ ሳይሆን ራሱን ችሎ ኢትዮጵያን ለማተራመስ በቂ አቅምም ስላለው ኢትዮጵያን ሰላም ለማስጠበቅ ፈቃደኛ የሆነ መንግስት በምንም መልኩ እንደዚህ አይነቱ ክራይሲስ አሁን ባለበት ሁኔታ እንዲቀጥል ወይ ከዚህ በባሰ ደረጃ እንዲያሽቆለቆል መፍቀድ ስለሌለበት ይሄ የፌደራል መንግስቱ የራሱ ኃላፊነት ነው ለውና የኔ ፍላጎት ጦርነት ማስወገድ ነው። ሌላ ጦርነት ማካሄድ ሳይሆን ጦርነትን ለማስወገድ የሚያስችሉ ሁሉም አስፈላጊ እርምጃዎች መወሰድ አለባቸው የሚል እምነት አለን። በእኔ እምነት የፌደራል መንግስቱ ምናልባት በዚህ ጉዳይ ለመወያየት ነው ወደዚህ የመጣሁት። ጊዜያዊ አስተዳደሩን በሚመለከት እንደተለመደ የክልሎች መንግስት አድርገን ባንወስደው ክልል መንግስታት ስርዓት ባለው መልኩ የተቋቋሙ የክልል መንግስታት ምክር ቤቶች አሏቸው። እውነት ለመናገር በአሁኑ ሰዓት አብዛኛው መንግስት ጊዜያዊ አስተዳደሩ ይተከምበት ያለ ገንዘብ ከውስጥ ገቢ የምናገኛቸው ተወሰኑ ነገሮች ቢኖርም ፌደራል መንግስት የሚመድባቸው ብሎክድ ግራንት የሚባል ነው እስካሁን እየተጠቀምን የመጣ ነው። ሳንፎርቹኔት ምክንያቱም 2 ዓመት አልፎን ስርዓት ባለው መልኩ ገቢ መሰብሰብ የምንችልበት መንግስት ከላይ እስከ ታች እግሩ የሚተክልበት ስራ ከመስራት አንፃር ይሄ ያለው በዚህ ፓርቲ ውስጥ የተፈጠረው መከፋፈል ፕላስ አሁን ተከፋፍሎ ጉባኤ አረጋለሁ የሚለው ፓርቲ እድሜ ልኩን የወታደርንም አቅም የፖሊስንም አቅም የሁሉም አይነት ታጣቂ አቅም ተጠቅሞ ስልጣን በሞኖፖሊ ይዞ የቀጠለ ስለሆነ ከዚህ አባዜ ሊላቀቅ የሚችልበት እድል ስለሌለ አሁን በትግራይ ያለ ኢንቫይሮንመንት ካለው መወናበድ ምናልባት የፕሪቶሪያ ስምምነት 100% ካለመፈጸማችን ጋር ተያይዞ ያለን በርካታ የታጣቂ ቁጥርም ይሄን አጋጣሚ እንዲጠቀም ያስገደደ ስለሆነ ከዚህ አንፃር አይ ቲንክ እንደ መፍትሄ
ፌዴራል መንግስት መውሰድ ከሚገባቸው እርምጃዎች መካከል የፕሪቶሪያ ስምምነት ሳይውል ሳያድር በተሟላ መልኩ የሚፈጸምበት ሁኔታ በእኛ በኩል መስራት ያለብንን መስራት መቻል አለብን። ፌዴራል መንግስቱ ከኢንተርናሽናል ኮሚኒቲ ጋር በመሆን የግድ መደረግ አለባቸው የሚላቸው እስካሁን እየተንጠለጠሉ የመጡ ለምሳሌ ዲዲአር ጋር ተያይዞ የሚነሱ ጉዳዮችን በአስቸኳይ እንዲፈጸም ማድረግ መቻል አለበት። አሁን ባለንበት ሁኔታ ትግራይ ውስጥ እየተፈጠረ ያለው ማህተም መንጠቅ፣ ቢሮዎች ሰብሮ መግባት የሚባሉ አብሶሉትሊ ህገወጥ አብሶሉትሊ ትግራይን ወደ ሌላ የከፋ እርስ በርስ ግጭት ውስጥ የሚከት መሆኑ በተግባርም እየታየ ነው። የተወሰኑ ጥያቄዎች ስለተነሱ ኋላ መልሼዋለሁ። ስለዚህ ፎርማል ጥያቄ ማቅረብ እና ያለማቅረብ ጉዳይ አይደለም በዚህ ጉዳይ ላይ። ምክንያቱም ፎርማል ጥያቄ ሰብሚት ያደረግነው ፎርማል ጥያቄ የለም። የጊዜያዊ አስተዳደሩ ግን እንደተለመዱት ሌሎች ክልሎችም አይደለም የፌዴራል መንግስቱም አካል ተደርጎ መውሰድ መቻል አለበት። ስለዚህ በፕሪቶሪያ ስምምነት የተቋቋመ መንግስት ሲፈርስ ቆሞ ማየት የለበትም ፌዴራል መንግስቱ። ምክንያቱም የፌዴራል መንግስቱም ተሳትፎ ውጤት ያመጣው ስለሆነ ከዚህ አንጻር ነው መታየት ያለበት። ይህ በእንዲህ እንዳለም የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከምዕራብ ሀገር ዲፕሎማቶች ጋር በትናንትናው ዕለት መወያየታቸውን ትናንት ማምሻውን አስታውቀዋል። ከአሜሪካ፣ ጀርመን፣ ፈረንሳይ፣ ጣሊያን፣ ዩናይትድ ኪንግደምና የአውሮፓ ህብረት አምባሳደሮች ጋር በተፈጠረ ሁኔታ ላይ መወያየታቸውንና ማብራሪያ መስጠታቸውን አመልክተዋል። በኢትዮጵያና አካባቢው እየተከሰተ ያለው ሁኔታ ከሀገራቱ አልፎ አካባቢውን የሚያናጋ ብሎም ለዓለም ሰላምና ለቀይ ባህር ደህንነት አደጋን የሚጋብዝ በመሆኑ ዓለም አቀፉ ማህበረሰብ ግፊት እንዲያደርግ ጥሪ ቀረበ። ግጭቱ ከተጀመረ ዓመታትን ሊወስድ የሚችልና የሀገራትን ድንበር ጭምር ሊቀይር እንደሚችል ሁለት የምዕራብ ሀገራት ዲፕሎማቶች በፎሬን ፖሊሲ መጽሔት ላይ አሳስበዋል። የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን አስተዳደር የአፍሪካ ቀንድ ምክትል ልዩ መልእክተኛ የነበሩት ፔይቶን ኖፍ እና የአውሮፓ ህብረት የአፍሪካ ቀንድ ልዩ ተወካይ የነበሩት አሌክዛንደር ሮንዶስ በጋራ የኢትዮጵያን ወቅታዊ ሁኔታ መሰረት በማድረግ በፎሬን ፖሊሲ መጽሔት ላይ ትላንት እንደ አውሮፓውያን አቆጣጠር መጋቢት 12 2025 ባቀረቡት ጽሑፍ የህወሓትና የኤርትራ መንግስት ግንኙነትና ልዩነትን እንዲሁም ከኢትዮጵያ መንግስት ጋር የተደረገው ትብብርና በኋላም በፕሪቶሪያ ስምምነት ሳቢያ ግንኙነቱ መበላሸቱን በመዘርዘር አሁን አካባቢው ያለበትን ሁኔታ ተንትነዋል። በትግራይ ክልል ያለው ሁኔታ ሙሉ በሙሉ በአስተዳደሩ ላይ ግልበጣ፣ በመሪዎቹ ላይም ግድያ ጭምር ሊኖር እንደሚችል በመዘርዘር ቸል ሊባልም እንደማይገባው አስገንዝበዋል። በትግራይ የተፈጠረው ሁኔታ በኢትዮጵያና በኤርትራ መካከል ያለው ፍጥጫ በቀይ ባህር ላይ የበላይነትን ለመቆጣጠር ከሚፎካከሩት ሳውዲ አረቢያና ዩናይትድ አረብ ኤምሬት ጋር ተያይዞ መታየት እንዳለበትም አስገንዝበዋል። ኢትዮጵያ ከዩናይትድ አረብ ኤምሬት ጋር ባላት ቅርበት በቀይ ባህር ላይ ወታደራዊ ተሳትፎ እንዳይኖራት በሳውዲ አረቢያ በኩል ፍላጎት ሊኖር እንደሚችልም በመዘርዘር ችግሩን ሰፋ ባለ አውድ መመልከት እንደሚገባም አመልክተዋል። ጎረቤት ሀገር የሆነችው ሱዳን ቀውስ ውስጥ ባለችበት ቀጣዩ ደጃፍ ላይ ተጨማሪ ቀውስ መፈጠሩ አካባቢውን ይበልጥ ሊያናጋው እንደሚችልም አሳስበዋል። ኢትዮጵያ ኤርትራን የፕሪቶሪያውን የሰላም ስምምነት በማደናቀፍ እንዲሁም ትግራይን በማዳከምና አማጽያንን በመደገፍ ስትከስ፣ ኤርትራ ደግሞ ኢትዮጵያ የአሰብና የምጽዋ ወደብን የመቆጣጠር ፍላጎት አላት በሚል ጉዳዩን እየተመለከተች መሆኑን ገልጸዋል። ኢትዮጵያም ኤርትራም እንዲሁም የትግራይ ኃይሎችም ሰራዊት እያንቀሳቀሱ መሆኑን በመዘርዘርም ግጭቱ ከተነሳ ወራት ምናልባትም ዓመታትን ሊቀጥል እንደሚችል ሁለቱ የአውሮፓና የአሜሪካ የቀድሞ ዲፕሎማቶች በፎሬን ፖሊሲ መጽሔት ላይ አሳስበዋል። ይህም አካባቢውን ሊያናጋ የሚችል የተለያዩ ኃይሎችን ከመካከለኛው ምስራቅና ከሩቅ ጭምር የሚስብ እንደሆነም አመልክተዋል። ሳዑዲ አረቢያና ዩናይትድ አረብ ኤሚሬትን የመሳሰሉ ሀገራት በሀገራቱ ላይ ባላቸው ተጽዕኖ ወደ ግጭት እንዳይሄዱ ሊከላከሉ እንደሚችሉ አስገንዝበው ምዕራባውያንና የመካከለኛ ምስራቅ ተዋናዮች እንዲሁም የአፍሪካ ህብረትን ለዲፕሎማሲያዊ ጉዳይ ቅድሚያ እንዲሰጡ ግፊት ሊያደርጉ እንደሚገባ አሳስበዋል። ይህ ካልሆነና ግጭቱ ከተጀመረ የሀገራቶቹ ድንበር ሊፈርሱ፣ ስርዓት አልበኝነት ሊነግስ እንደሚችል አስጠንቅቀዋል። በአሁኑ ሰዓት በዲሞክራቲክ ኮንጎ ሪፐብሊክ፣ በሱዳንና በዩክሬን ካለው የባሰና የቀይ ባህር ቀጠናን ትርምስ ውስጥ የሚያስገባ ይሆናል በማለትም ሁለቱ የምዕራብ ሀገራት የቀድሞ ዲፕሎማቶች አስጠንቅቀዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካዮቻችን በትግራይ ያለው ሁኔታ
ያው ወደ መጨረሻው ምዕራፍ በትናንትናው ዕለት መጠጋቱ ይታወቃል። ምናልባትም የትግራይ ጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ መቀሌ መኖራቸውን በአሁኑ ሰዓት የሚያጠራጥር ይመስላል። በዶክተር ደብረጽዮን የሚመራውና የወታደሮቹን ያቀፈው ቡድን እንቅስቃሴውን ቀጥሏል። የተለያዩ ቦታዎችን እየተቆጣጠረ መሄዱን አረጋግጧል። ምናልባትም አንዳንድ ቦታ ላይ ሰዎች ምንድን ነው ቢሮዎችን ሲቆጣጠሩ ያው ብዙ ጊዜ በልምድ የሚታወቅ ነገር ነው። ኋላ ቀር ናቸው፣ ቆሙ ቀር ናቸው የሚለውን ነገር የበለጠ የሚያረጋግጥ ነው። ያው በየቀበሌው በየሰፈሩ ያሉ የሴቶች ማህበር ምናምን ሰዎችን እናቶችን ምናምን አሰባስበው ያደረጉትን ነገር እየታየ ነው። የትግራይ ህዝብ የሆነ ኋላ ቀር ቡድን ተጠፍንጎ ቆይቶ የሆነ ምዕራፍ ላይ ከዛ እየወጣ የሚመስል ነገር ነበር። ግን ከትላንት ጀምሮ ተመልሶ ወደዛው ወደ አፈና ውስጥ በግልጽ ገብቷል። ምናልባትም ከትግራይ ሆነው በተለያየ መንገድ በነፃነት አስተያየት መስጠት የሚችሉ ሰዎች ሁሉ ከአሁን በኋላ በነፃነት አስተያየት መስጠት ይችላሉ የሚለው ጥያቄ ውስጥ ገብቷል። ምናልባት እንግዲህ ሰዎችን ማሰር፣ እርምጃ መውሰድ ውስጥ ቀጥለዋል። ከቲፒኤልኤፍ ጽሕፈት ቤት ትዕዛዝ ይወጣል የተባሉ ሰዎችን ለማሰር እንግዲህ በግልጽ የሚታወቀው ከፍርድ ቤት ነው ትዕዛዝ የሚወጣው። ሰዎች ወንጀል ሲጠረጠሩ ወይ ደግሞ ወንጀል ሲገኝባቸው ነው ሰዎች እንዲታሰሩ የሚወሰነው። በህወሓት ጽሕፈት ቤት መመሪያ ይወጣል። በመመሪያው መሰረት የታጣቂዎቹ አዛዦች ያንን የነ ዶክተር ደብረጽዮንን የነ ወይዘሮ ሞንጀሪኖን መመሪያ ተቀብለው የተባሉትን እያስፈጸሙ መሆናቸውን እንግዲህ የሚገለጸው ይሄ ትግራይ ውስጥ የተፈጠረው ነገር ያው ዞሮ ዞሮ የፌዴራል መንግስቱን በዋናነትን የሚመለከተው ነገር ነው። የፕሪቶሪያውን የሰላም ስምምነት በታዛቢነትም በአደራዳሪነትም ከዛም ባሻገር ደግሞ ዋስትና ሰጪ የሆኑ የአውሮፓ ህብረትና አሜሪካን የመሳሰሉ ሀገራትንም የሚመለከት ነው። ስለዚህ ዓለም አቀፉ ማህበረሰብ ጉዳዩን በትኩረት እየተከታተል ነው። የኢትዮጵያ መንግስት በጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ለመግባት በቂ የሆነ ምክንያት አለ ወይ ደግሞ ሂደቱን ውስጥ ሚናውን ለመጫወት በቂ የሆነ ምክንያት አለ በሚል በአደባባይ በግልጽ ተናግረዋል። ያለውም ሁኔታ ይህን የሚያረጋግጥ ነው። በኢትዮጵያ ውስጥ የሚገኝ አንድ ክልል ላይ ሰላምና ጸጥታ ደፍርሶ ያለው መንግስታዊ መዋቅር በጉልበት እየፈረሰ ባለበት ሁኔታ ውስጥ ፌዴራል መንግስቱ ያው ይመለከተዋል። ነገር ግን በተለየ ሁኔታ መታየት ያለበትም ሁኔታ ነው። እነዚህ ሰዎች ወደዚህ እንቅስቃሴ ውስጥ የገቡት ከበስተጀርባ ከሌላ ኃይል ጋር ግንባር ፈጥረው በቅንጅት መሆኑ በተለያየ መንገድ እየተገለጸ ነው። ከኤርትራ ጋር በትብብር እየሰሩ መሆናቸው እየተገለጸ ባለበት ሁኔታ ውስጥ ይሄ ሄዶ ሰዎቹ ላይ የሚፈጸም ህግ ማስከበር ብቻ ሳይሆን ከዛ አልፎ ከኤርትራ ጋር ተይዞ የሚመጣ ግጭት ስለሆነ ምናልባት በኢትዮጵያ መንግስት በኩል ይሄ ነገር ከኤርትራ ጋር የተያዘ ነው የተያዘ መሆን አለመሆኑን የመጀመሪያ ማረጋገጥ ግዴታ ስላለበት ሊሆን ይችላል። በሌላም በኩል ደግሞ በዚህ ሂደት ውስጥ ዋና ተዋናይ የሆኑ የዓለም አቀፉ ማህበረሰብ በተለይም ደግሞ የፕሪቶሪያውን የሰላም ስምምነት የታዛቢነት ሚና የተወጡ አካላት እና የዋስትና ሰጪዎቹ አሜሪካና የአውሮፓ ህብረት፣ የተባበሩት መንግስታት፣ ኢጋድ፣ የአፍሪካ ህብረት እነዚህ ሁሉ በግልጽ የፕሪቶሪያ ስምምነት መጣሱን አረጋግጠው የኢትዮጵያ መንግስት ህግና ስርዓት እንዲያስከብር በእነሱም በኩል ግፊት የሚደረግ ከሆነ ያ ጥሩ እርምጃ ነው። ማናቸውም ነገር የኢትዮጵያ መንግስት የሚወስዳቸው ነገሮች ከብዥታ ባሻገር ቅቡልነት ባለው መንገድ ይቀጥላል ማለት ነው። ያ ደግሞ የሚጠቅመው ምንድን ነው? በእርግጥም አሁን ባለበት ሁኔታ የኢትዮጵያ መንግስት ቢገባም የአውሮፓ ምንድን ነው የአውሮፓ ህብረትም ሆነ አሜሪካ ወይ ደግሞ ሌሎቹ ሀገራት ዓለም አቀፉ ማህበረሰብ በዚህ ረገድ ለምን ገባ ለምን እርምጃ ወሰድክ ሊሉ የሚችሉበት ሁኔታ የለም። ነገር ግን ዓለም አቀፉ ማህበረሰብ በተለይ የአሜሪካንና የአውሮፓ ህብረት የፕሪቶሪያዊ የሰላም ስምምነት ስለጣሰ ህግና ስርዓት አስከብር የሚለው ነገር እነሱ ግፊት ካደረጉ ከበስተጀርባ ሆኖ ደግሞ በተለያየ መንገድ የራሳቸውን ፍላጎት ለማስፈጸም እዛ አካባቢ የሚንቀሳቀሱ አካላት እነሱም ምናልባት ልጓም እንዲይዙ ሊያግዝ ይችላል። በተለይ ሳውዲ አረቢያ አሁን በዚህ ሂደት ውስጥ ልገባ ትችላለች የሚል ነገር ስላለ የአውሮፓ ህብረትና አሜሪካ ህግ የማስከበሩን ነገር ደግፈው ከመጡ በእሷም በኩል ወደዚህ ሁኔታ ውስጥ ያለመግባት በእሷ በኩል ያለው ያው ከዩናይትድ አረብ ኤምሬት ጋር በመፎካከር በቀይ ባህር አካባቢ ያላትን ሚና ለመጨመር ባላት ፍላጎት ልታደርግ የምትችላቸው ነገሮች ወይ ደግሞ ለመከላከል የምታደርጋቸው ነገሮች ኖሮ ስለሚችሉ የአውሮፓ ህብረትና አሜሪካ የኢትዮጵያ መንግስት የህብረተሰቡን ሰላምና ደህንነት የማረጋገጥ የፕሪቶሪያውን አውዳሚውን ጦርነት ይቋጨውን እሱ እንዳይቀለበስ ወይ ደግሞ ተመልሶ ወደ ሌላ ዙር አውዳሚና አደገኛ ጦርነት ውስጥ አካባቢው እንዳይገባ ያንን የማስጠበቅ ግዴታው እንዲወጣ ግፊት አድርገው ወደዛ ሂደት ውስጥ ከተገባ ብዙ ነገሮችን በአጭር ጊዜያት ውስጥ መልክ ማስያዝ ይቻላል ተብሎ ይታመናል። የአውሮፓ ህብረትና የአሜሪካ መንግስት
በዚህ ደረጃ ህግና ስርዓት እንዲያስከብር ኢትዮጵያ መንግስት ላይ ግፊት ካደረጉ ወይ ደግሞ ምልክት ከሰጡት ኤርትራም ወደ ሂደቱ የመግባት ድሏ ጠባብ ይሆናል ተብሎ ይታመናል። ስለዚህም በተወሰነ ደረጃ የኢትዮጵያ መንግስት ምንድነው በህገ መንግስቱ መሰረት የተፈቀደለት መብቱ ቢሆንም ነገሮችን በተወሰነ ደረጃ በጥንቃቄ ማየቱም አሁን አስፈላጊ ይመስላል። ከሚያስብ ግራ ቀኝ ማየት ከመመርመር ከሚችል ቡድን ጋር አይደለም አሁን የገጠመው። ምናልባትም ደጋግሜ እንደምለው ቲፒኤልኤፍ የሚባል ቡድን ከ1993 በኋላ ብዙ ሀሳቢዎችን ያጣ በኋላም ደግሞ የተወሰኑ ሀሳቢዎች የነበሩትና እነሱም ደግሞ በአቶ መለስ ሞት በኋላም ደግሞ በሁለቱ ዓመት ጦርነት እነዛም ጠፍተው አሁን ምድረ በዳ ላይ የሚንከላወስ እርግጥ ነው ሶፍትዌሩን አቶ በሃርድዌር መንገጫገጭ ከቆየ ረዥም ዓመታት ያስቆጠረ ቡድን ነው። አሁን ደግሞ በተፈጠረው ሁኔታ የተወሰኑ ሰዎች ወጥተው የቀረው ነገር ሲታይ 100% በድን የሚባል ኃይል ነው። ይሄ በድን የሚባል ግዑዝ የሆነ አካል ከዚህ በኋላ ለትግራይም ለማንም የሚበጅ ስላልሆነ ግዑዝ ከሆነ አካል ማሰብ ከማይችል መመራመር ከማይችል ይሄ ባደርግ ይሄ ምን ይመጣል የሚል ነገሮችን መተንተን ማገናዘብ የማይችል ቡድን ጋር የሚደረጉ እንቅስቃሴዎች ያው በማሰብ ደረጃ ብቻ ሳይሆን ያ የማያስብ ኃይል በምን መልኩ ሪያክት የሚያደርገው የሚለው ነገር ሁሉ ግምት ውስጥ መግባት ያለበት ይመስለኛል። ከዚህ ጋር እንግዲህ ተያይዞ ምናልባት አቶ ጌታቸውም ከአውሮፓ እና ከአሜሪካ ዲፕሎማቶች ጋር በጉዳዩ ላይ ተወያይተዋል። በትናንትናው ዕለት ይህንን ምሽት አስታውቀዋል። ከእነዚህ ዲፕሎማቶች ጋር የአሜሪካው አምባሳደር፣ የጀርመኑ አምባሳደር፣ የጣሊያኑ፣ የፈረንሳይ፣ የዩናይትድ ኪንግደም እንዲሁም የአውሮፓ ህብረት አምባሳደሮች ጋር በጋራ በጉዳዩ ላይ መነጋገራቸውን ግልጽ አድርገዋል። በሌላም በኩል ደግሞ በትግራይ የሚንቀሳቀሱ 3 ፓርቲዎች አረናም፣ ባይቶናና ውድብ ነፃነት የሚባሉት ደግሞ እነሱም በትግራይ እየተካሄደ ያለው ግልጽ መፈንቅለ መንግስት መሆኑን ይህም ደግሞ እየተካሄደ ያለው ከኤርትራ መንግስት ጋር በቅንጅት ነው ብለው እንደሚያምኑ፣ ስለዚህ የተፈጠረውን ነገር የፕሪቶሪያውን የሰላም ስምምነት ዋስትና የሰጡ አካላት ይህን ነገር በአስቸኳይ ለማስቆም የራሳቸውን ሚና እንዲጫወቱም በእነሱም በኩል ጥሪ ቀርቧል። ከዚህ ጋር በተያያዘ ይሁን አይሁን እርግጠኛ መሆን ባይቻልም የአፍሪካ ህብረት የወቅቱ ሊቀመንበር የአንጎላው ፕሬዚዳንት አዲስ አበባ ገብተዋል። የአንጎላው ፕሬዚዳንትና የወቅቱ የአፍሪካ ህብረት ሊቀመንበር ጆዋን ሎረንስ ትላንት አዲስ አበባ ሲገቡ የኢትዮጵያ ፕሬዚዳንት ታዬ አጽቀሥላሴ ተቀብለዋቸዋል። እንግዲህ ጉዟቸው ዓላማ ተራ ጉብኝት ነው ወይንስ በወቅቱ ከተፈጠረ ሁኔታ ጋር ተያይዞ ባለው ነገር ላይ ከአፍሪካ ህብረት እንዲሁም ከኢትዮጵያ መንግስትና ከመለከታቸው ጋር ለመነጋገር ነው ወይ? እሱ እስካሁን ግልጽ የሆነ ነገር የለም። ነገር ግን የተፈጠረው ነገር ይሄ በአንድ ክልል ላይ ህግና ስርዓት ለማፍረስ የሚንቀሳቀስ ቡድን የሚያደርገው ነገር ብቻ ሳይሆን ተያይዞ ከኤርትራም ጋር የተያዘ ጉዳይ ስለሆነ በአካባቢውና በአጠቃላይም በዓለም አቀፍ ፖለቲካና በቀይ ባህር ጸጥታ ዓለምና ደህንነት ላይም ጭምር የሚያስከትለው ችግር ይኖራል የሚል ነገር ስላለ ብዙ ሀገራትም ብዙ ጉዳይ የሚመለከታቸው ወገኖችን በጥንቃቄ እየተመለከቱት ነው። ፎሬን ፖሊሲ ላይ የወጡ ጽሁፍም ተመልክተናል። ፎሬን ፖሊሲ ላይ እንግዲህ በአሜሪካ መንግስት ውስጥ በውጭ ጉዳይ ውስጥ ከፍተኛ ስልጣን ላይ ባላቸው ሰዎች የወጣ ጽሁፍ ነው። ይሄ ነገር የምዕራባውያኖችም እንደገና ደግሞ በዚህ አካባቢ ላይ የራሳቸውን ሚና የሚጫወቱ ዩናይትድ አረብ ኤምሬትና ሳውዲ አረቢያም ሂደቱን ለማስቆም ወይ ደግሞ ወደ ገዚህ ቀውስ ውስጥ ባለመግባት የራሳቸው ሚና እንዲጫወቱ ይህንን ነገር ማቆም ካልተቻለ የዩክሬኑ እንደገናም የዴሞክራቲክ ኮንጎ ጦርነት እንደገናም ደግሞ በአካባቢያችን የሱዳን ጦርነት ባለበት ሁኔታ ውስጥ ይህን መጨመር የሚያስከትለውን አደጋ ነው በስፋት የዘረዘሩት። ጦርነቱ ወራት ከፍ ካለም ዓመታት የሚወስድና በአጠቃላይ አካባቢ ጂኦግራፊው ላይ ሁሉ ተጽዕኖ ማድረግ የሚችል አደገኛ ጦርነት ሊሆን እንደሚችልም አሳስበዋል። ስለዚህ በዚህ መልኩ ነገሮች በጥንቃቄ ብዙ ነገሮችን አውጥቶ አውርዶ መርምሮ ማየትና መገንዘብ የሚያስፈልግ ይሆናል። ለምን እንዳልኩት ነው አንድ ክልል ላይ የሸፈተ የክልል መንግስት ያፈረሰ ቡድን ብቻውን ቆሞ የሚያደርገው ነገር ሳይሆን ሙሉ ድጋፍ አለኝ ብሎ ከኤርትራ መንግስት ጋር በቅንጅት የሚያደርገው ነው የሚል እምነት አለ። የኤርትራ መንግስት እዚህ ሂደት ውስጥ ገብቷል ወይ ይገባል ወይ? እሱ እንግዲህ በሂደት የሚታይ ነገር ነው። በሌላ በኩል ደግሞ ሲታይ እነዚህ ሰዎች ኤርትራ ላይ ጥገኛ ካልሆኑ
እንዲህ ያለ የድፍረት እርምጃ ሊወስዱ የሚችሉበት እድል የለም። የሚመጣውን ጣጣና የሚከተለውን ነገር ያውቁታል ብዬ ነው። በአጭር ጊዜ ውስጥ እንኳን አሁንና የትግራይ ህዝብ ቢያንስ ወጣቱ የተማረው የነቃው ክፍል እየተቃወመው ያለው ኋላ ቀር ቡድንና በሌላ በኩል ደግሞ የተወሰነው የህወሓት አመራርና አዛዦች በሌላ መንገድ በቆሙበት ከምንም በላይ ያኔ ሮኬትም ሁሉንም ሰሜን ዕዝም በእጃቸው በነበረበት ሁኔታ ውስጥ የሆነውንና የመጨረሻ መልክ እንዴት እንደተደመደመ እያወቁ ዛሬ ባላቸው አቅም ዛሬ ባሉበት ሁኔታ ወደዚህ ሁኔታ ውስጥ የሚገቡት የሆነ ነገር ላይ ተመርኩዘው እንደሆነ ይታመናል። እርግጥ ነው ለማሰብ የሚቸገሩ ወይ ደግሞ ሌላ ሰው የሚያስብላቸው ስለሚበዙበት በተለይ ደግሞ አሁን የኃይል አሰላለፍ ምንድን ነው የሚለው ነገር ጋር ሲመጣ የኢትዮጵያ መንግስት አለ፣ የዶክተር ደብረጽዮን ህወሓት አለ፣ የአቶ ጌታቸው ህወሓት አለ፣ የኤርትራ መንግስት አለ፣ የፕሪቶሪያውን የሰላም ስምምነት ባለድርሻዎች ማለትም ያደራደረው የአፍሪካ ህብረት፣ የታዘቡት የኢጋድ፣ የተባበሩት መንግስታት እንዲሁም ዋስትና ሰጪዎቹ የአውሮፓ ህብረትና አሜሪካ እንዲህ እያልን ልንዘረዝር እንችላለን። ታጣቂዎቹ የቱ ጋር ይገባሉ ሲባል ታጣቂዎቹ እዚህ ውስጥ ዝርዝር ውስጥ የሚገቡ አይደሉም። ታጣቂዎቹ በነ ዶክተር ደብረጽዮን የሚመሩ እነ ዶክተር ደብረጽዮን ያስቡልናል የሚሉ ዓለምንም አካባቢያቸውንም ራሳቸውን እንኳን በወጉ መገንዘብ የሚችሉ ሰዎች እንዳልሆኑ በተለያየ መንገድ እየታየ ነው። ስለዚህ በዚህ አይነት አሰላለፍ ውስጥ እንደነ ዶክተር ደብረጽዮንና ደግሞ ኋላ ቀር ትላንት ላይ ቆመ ወደ ዘመኑ መቅረብ ያልቻለ የሆነ አደጋ ከመጣ በኋላ አደጋውን ካደረሰበት በኋላ አደጋውን እንደሚመጣበት የሚያውቅ ማለት ነው። ይሄን ባደርግ በዚህ በኩል ቢሄድ የትኛው አቋራጭ ነው? የትኛው ያደርሳል? ለመድረስ ምን እንቅፋት ይገጥመኛል? ወደዛ ስገባ በሌላ ጀርባዬ በኩል ምን ይጠብቀኛል የሚል ሂሳብና ስሌት ውስጣቸው የለም። ሄደው ከተጋጩ በኋላ ከዛ በኋላ ልክ ማሰብ የሚጀምሩ ሰዎች ናቸው። በተግባር ያየነው ያስተዋልነው የዳሰስነው እውነታ ይሄ ነው። ስለዚህ ከእንዲህ አይነት ኃይል ጋር የሚደረግ ነገር ላይ ይሄኛውን ቡድን ሳይሆን ከዚህኛው ቡድን በስተጀርባ ያሉ ነገሮችን በወጉ መገምገም ከምንም በላይ በዚህ ጉዳይ ላይ የትኛውም አይነት ብዥታ ባልተፈጠረበት ሁኔታ ውስጥ በተለይም ለሰላሙ ዋስትና የሰጡት የፕሪቶሪያው ስምምነት ላይ ባለድርሻ የሆኑ አካላት የሚያደርጓቸው ነገሮች ለኢትዮጵያ መንግስት ለቀጣይ እርምጃዎች በብዙ መልኩ የሚያግዙ ናቸው። ያ እስኪሆን ድረስ የኢትዮጵያ መንግስት በቀጣይ ምን ያደርጋል የሚለው ደግሞ አብሮ መታየት ያለበት ነገር ነው። ሙሉ ሙሉ የመንግስት መዋቅር እያፈራረሱ እየወሰዱ ነው ያሉት። ግልጽ መፈንቅለ ክልል ስልጣን ተካሂዷል። ያ መፈንቅለ ክልል ስልጣን በፕሪቶሪያው የሰላም ስምምነት መሰረት የተቋቋመ ጊዜያዊ አስተዳደርን አፍርሰው በራሳቸው መንገድ ወደ መተካት ሄደዋል። ይህን ሲያደርጉ ከኢትዮጵያ ፌዴራል መንግስት ጋር የበጀት የመናም ግንኙነት ይኖራቸዋል ተብሎ አይታመንም። ምናልባት የኢትዮጵያ መንግስት ከዚህ ጋር በተያዘ ሊሆን የሚችለው ነገር ያው ዞሮ ዞሮ ህዝቡ የራሱ ዜጋ ስለሆነ ከዚህ ቀደም እንደተደረገው በወረዳ በምናምን ደረጃ ያን ማድረግ ይቻላል። የራሱ ወረዳ አሁን እንዳለም የቲፒኤልኤፍ ኃይሎች ተረክበውታል። ህገ ወጥ ቡድን ይዞታል። ስለዚህ ምንድን ነው ማድረግ የሚቻለው? ለተወሰነ ጊዜ ምናልባት ነገሮችን ምንም ባለማድረግ ባሉበት ሆነው እየታዩ እንዲቀጥሉ ሊያደርግ ይችላል። በሚመለከታቸው ወገኖች በኩል መልእክት እንዲደርሳቸው ሊያደርግ ይችላል። የሚመጣው አደጋና የሚከተለውን ጣጣ ያው ከደረሰ በኋላ አፍንጫውን በቦክስ ከተመታ በኋላ አፍንጫውን በቦክስ መመታት እንደሚቻል የሚገነዘብ ኃይል ሊመታ እንደሚችል ከትላንቱ የባሰ ውርደት መጎተት ምናምን ሊገጥመው እንደሚችል እነሱ እዛው ቆመው ትላንት ላይ ቆመው
ባሉበት ሁኔታ ውስጥ ወደ ዘመኑ የመጡ ሰዎች ደግሞ በየቀኑ አዳዲስ ነገር ዓለም ወዴት ሄደ፣ ከዓለም ምን እንውሰድ እያሉ ራሳቸውን አፕዴት እያደረጉ ተቋሞቻቸውንም አፕዴት እያደረጉ ካለ ሰው ካሉ ኃይሎች ጋር 67 ላይ በደደቢት አስተሳሰብ ከቆመ ኃይል ጋር የሚከተለው ሁኔታ ግልጽ ነው እና ምናልባት አሁን ባለው ሁኔታ ውስጥ የአውሮፓ ምንድን ነው ስለ ፕሪቶሪያ የሰላም ስምምነት የመሩት የአፍሪካ ህብረት ዋስትና የሰጡት የአሜሪካንና የአውሮፓ መንግስታት ምናልባትም እነ ዶክተር ደብረጽዮንን እየነገሯቸው እየመከሯቸው እያስጠነቀቋቸው ሊሆን ይችላል። ግን በልምድ ከምንሰማው ከምናውቀው ከምንገነዘበው በሁለት ምክንያት ምክሩን ላይሰሙ ይችላሉ። ምክር ይሰማሉ። ምክሩን ለነ ሞንጆሪኖ ወይ ደግሞ ለነ ወይዘሮ ፈትለወርቅ አድርሰው ማሳመን አይችሉም። ስለዚህ ይመከራሉ፣ ማሳሰቢያ ይሰጣቸዋል፣ ያስጠነቅቋቸዋል። ከዛ በኋላ የሆነ ጥቁር ድንጋይ ላይ ውሃ እንደማፍሰስ ነገር ነው የሚሆነው። የሚርስ ነገር አይኖርም ማለት ነው። ያ ግን ደግሞ ለኢትዮጵያ ይጠቅማታል። በሌላም በኩል ደግሞ እዚህ ሂደት ውስጥ የኤርትራ መንግስት እንዳይገባ የሚያሳስቡ ግፊት የሚያደርጉ አካላት ይኖራሉ ተብሎ ይጠበቃል። ምክንያቱም የመንግስታት ለመንግስታት ነገር ከሆነ ትንሽ ጊዜ ሊወስድ የሚችልበት ምናልባትም ሌሎች ኃይሎችን አሁን የመንግስታቱ ብቻ ሳይሆን ይሄ ነገር ከሆነ ይሄ መንግስት ከተዳከመ ይህን ጥቅሜን አጣለሁ በሚል ከተለያየ መንገድ ተሳስበው የሚገቡ ኃይሎችም ሊኖሩ ይችላሉ። ስለዚህ ጉዳዩን የኢትዮጵያ የውስጥ ጉዳይ ብቻ የማድረጉ ስራ ላይ የፕሪቶሪያ የሰላም ስምምነት ተዋናዮችን የራሳቸውን ግፊት ማድረግ ከቻሉ ሌላውም ዓለም አቀፉ ማህበረሰብ ይሄኛውን የኤርትራ መንግስት ከነዚህ ኃይሎች ጋር የሚያደርገው ትብብር ካለ አለ ተብሎ እንግዲህ በተለያየ መንገድ የሚገለጸው በተለያየ መንገድ እንደምናምነው የኤርትራ መንግስት ከነዚህ ኃይሎች ጋር ይተባበራል ተብሎ ይታመናል። ለዛ እንደማረጋገጫ የሚወሰደው የሚወስዱት እርምጃ በምድረ በዳ ላይ ቆመ እንዲህ አይነት የድፍረት እርምጃ ይወስዱም ነበር። በሌላ በኩል ደግሞ ማሰብ ስለማይችሉ አይወስዱም ብሎ ደግሞ በደምደም ያስቸግራል። ዞሮ ዞሮ የኤርትራ መንግስት እዚህ ሁኔታ ውስጥ መግባቱ ግጭቱን ያባብሳል። በውጤቱ ደግሞ ለኤርትራም አደጋ የሚጋብዝ ሁኔታን ያስከትላል። ይልቁንም በኢትዮጵያና በኤርትራ መንግስት መካከል ያሉ ችግሮችን፣ ልዩነቶችን ተነጋግሮ በመፍታት አካባቢውን ከቀውስ ማራቅ የትግራይ ህዝብም የፎይታ ዘመን አግኝቶ ነበር፣ ወደ ፎይታው የሚመለስበት መንገድ መስራት ነው። ከዚህ ከኋላ ቀር ለአንደኛው ክፍለ ዘመን የማይመጥን እንኳን ኢትዮጵያ አካባቢ ላይ ሌላውም ዓለም ክፍል ላይ መኖር የሌለበት አስተሳሰብ የተሸከሙ ሰዎች እንደገና እንዲቀናቸው እነሱ ህይወት ኖሯቸው ትግራይ ውስጥ እንደገና የትግራይን ህዝብ ወደኋላ ተመቃሙ ቢያንስ 2 ዓመት ወደፊት ከመጣበት ወደኋላ 50 ዓመት እንዲመልሱት መፍቀድ በማናቸው መመዘኛ ነውርም ነው፣ ወንጀልም ነው፣ ኃጢአትም ነው። ስለዚህ ምንድን ነው ትግራይ አካባቢ ያለው ላይ እየተካሄደ ባለው ሁኔታ ዓለም አቀፉ ማህበረሰብ በግልጽ በትኩረት የሚከታተለው ነው። እንዳልኩት እነዚህ ሰዎች ጋር የተያዘ ሳይሆን የመንግስታት ግጭት ዓለም በቀውስ ሳቢያ በተለይ ደግሞ በቀይ ባህር ደህንነት ሳቢያ የሁቲ አማጽያን የሚያደርጉት ነገር ራሱ የፈጠረው ረብሻ ባለበት ትልቅ የምንድን ነው የዓለም አቀፍ ንግድ መስመር ላይ አካባቢ ላይ የሚደረጉ ነገሮች የሚያስከትሉ ጣጣና አደጋም ስለሚያሳስባቸው እነሱም ግፊት አድርገው የሆነ ቦታ ላይ የሆነ ኃይል ልጓም ይይዛል ተብሎ ይጠበቃል። የኤርትራ መንግስት ልጓም ከያዘ ሌላኛውን መፍትሄ መስጠት ብዙ ከባድ ነገር አይደለም። ደግሞ ከባድ አይደለም ብሎ በእርግጠኝነት ዝም ብሎ መዝጋት የማይቻለው ይነስም ይብዛ እነዚህን ሰዎች ለማሳደድም ምን ለማለትም
እርምጃዎች ወይ ደግሞ እንቅስቃሴዎች የሚካሄዱት በትግራይ መሬት ላይ ስለሆነ በሰላማዊ ሰዎች ላይ ቢያንስ ወጥቶ በመግባት እና በዕለት ተዕለት ህይወቱ ላይ ተጽዕኖ ማድረግ ነገር ሊኖር ይችላል። ስለዚህ ምንም የህብረተሰቡ ሰላምና ደህንነት እስካልተከበረ ወጥቶ መግባት እስካልቻለ ድረስ ስራ መስራት እስካልቻለ ድረስ ከትላንት ጀምሮ ባንክ አካባቢ የተለያዩ አካባቢ ወፍጮ ቤቶች ምናምን አካባቢ ሰልፍ በሰልፍ ነው አሉ። ስለዚህ በመንግስት በኩል እንደ መንግስት ማድረግ የሚገባውን ያደርጋል ተብሎ ይጠበቃል። ምናልባት ከነዚህ ጋር ወደ እንትኑ ውስጥ ከመሄዱ በፊት ምናልባት ከአሁን በኋላ ህግ ጥሰው ስርዓት አፍርሰው እየሄዱ ስለሆነ የተመረጡ ኢላማዎችን እየፈለገ ሊመታው ይችላል። ለዛ ጠብቃለሁ። ምናልባት ወደዛ ከመሄዱ በፊት ምናልባት በእነዚህ በዓለም አቀፉ ማህበረሰብ አካባቢ ላይ የሚያደርጓቸው የመጨረሻ ጥረቶች ካሉ እሱን ሊጠብቅ ይችላል። ከዛ ውጭ ግን ከነዚህ ጋር ሄዶ መላፋቱ ብዙ ላይ ጠቅም ስለሚችል መጀመሪያ የተመረጡ ኢላማዎች ላይ በየትኛው መንገድ እያደረጉ ሰላማዊ ሰዎችን ለአደጋ በማያጋልጥበት ሁኔታ ወደ እዛ እርምጃ ይሄዳል ተብሎ ይጠበቃል። በሌላ በኩል ይሄ ኋላቀሩ ቡድን ህዝብ ትግራይ ውስጥ ተቃውሞ ስለበረታበት የትግራይን ህዝብ ጋር መታረቂያ ወይ ደግሞ ለትግራይ ህዝብ የሆነ ነገር አደርጋለሁ ብሎ ወደ ወልቃይት አካባቢ ሄዶ ሊተኩስ ይችላል። እዛ ከመጣ ያስተናግደዋል መንግስት በወጉ። ከዛ በኋላ ብዙ ነገሮች ለምንድን ለዓለም አቀፉ ማህበረሰብ ለማንም ነገሩ አቋምን ለመውሰድም ውሳኔ ላይ ለመድረስም ግሪን ላይት ለመስጠትም በብዙ መልኩ እድሎች አሉ ማለት ነው። ህግ እንደተጣሰ የፕሪቶሪያ ስምምነት እንደፈረሰ እኮ ማንም አሁን ዓለም አቀፉ ማህበረሰብ ግልጽ ነው። ለዓለም አቀፉ ማህበረሰብ የኢትዮጵያ መንግስት ገብቶ እርምጃ ውሰድ የሚለውን ነገር የማይፈልገው ምናልባት ከገባ አቁም አይለውም። በእርግጠኝነት ነው የምናገረው። ምንም እንትን የሚል ነገር አይደለም። ነገር ግን ተያይዞ ከኤርትራ ጋር ያየለ ነገር ነው እነሱ የሚያሳስባቸው እንጂ ትግራይ ውስጥ ያለው ሁኔታ አይመስለኝም። ስለዚህ ወደዛ አይነት ምዕራፍ እስኪገባ ድረስ ቢያንስ ሄደው እንሞክር ብለው የሆነ ቦታ ላይ እስኪሞክሩ ድረስ የኢትዮጵያ መንግስት በተመረጡ ኢላማዎች ላይ ያው ምናልባት እነሱ የዛሬ 4-5 ዓመት ስለሚያውቁት ቴክኖሎጂ ይሆናል የሚያውቁት። አሁን ከዛ በኋላ ምን እንደተፈጠረ ምንም ግንዛቤ የላቸው። ምን እንደሚከተልባቸው እርግጠኞች አይደሉም። ምን እንደሚከተልባቸው የሚያውቁት ከደረሰባቸው በኋላ ነው። እና ምንድን ነው ትግራይ ውስጥ የተፈጠረው ነገር እጅግ በጣም የሚያሳዝን ነው። ህብረተሰቡ ከዛ ሁሉ አውዳሚ አሰቃቂ ጦርነት ወጥቶ ቢያንስ የ2 ዓመት እፎይታ ካገኘ በኋላ ቢያንስ የነፃነት አየር መተንፈስ ከቻለ በኋላ ቢያንስ ደግሞ ከ50 ዓመት ከ40 ምናምን ዓመት የነበረው ኋላ ቀር አስተሳሰብ እኔ ያስብልሃለሁ አንተ የምልህን ብቻ ፈጽም የሚል ድንቁርና የተጫነው አስተሳሰብን ገፎ በነፃነት የፈቀደውን የፈለገውን ማድረግ የሚችልበት ሁኔታ ተፈጥሮ ነበር። ቲፒኤልኤፍ ስልጣን ላይ ሲይዝ ሚዲያ ያው ዓለም አቀፍ ሁኔታው የመጡበት ዘመን ሁሌም የምለው ነገር ነው። ደግ ዘመን፣ ቀዝቃዛው ጦርነት ያከተመበት ዓለም ወደ አንድ ጎራ የሄደበት እርዳታ የሚጎርፍበት ያዛም ያህል ደግሞ በዛ ዘመን ውስጥ የሚጠበቁ ነገሮች አሉ። በመጡበት የኮሙኒስት አስተሳሰብ መጓዝ ስለማይችሉ የነፃ ገበያ ኢኮኖሚን መከተል ደርግን በቅይጥ ጀምሮት ነበር። በሌላም በኩል የዲሞክራሲ ስርዓት፣ ምርጫ፣ ሚዲያ ምናምን የሚባሉ ነገሮች። ስለዚህ ቲፒኤልኤፍ ሲመጡ ሚዲያዎች ተፈቅደው ነበር። ሚዲያዎቹ ከአላማጣ ላይ ነው ምናምን ይቆማሉ። ወደ ትግራይ መግባት አይችሉም ነበር።
የትግራይ ህዝብ እንዲህ አይነት ነገር አያስፈልገውም ተብሎ ምክንያቱም ስለ ትግራይ ህዝብ ማሰብ የሚችል ሌላ ኃይል ስላለ ማለት ነው። ከዛም በላይ ስንት ጊዜ ነውራቸውን አንስተናል። የነውር ጥግ እዛ ትግራይ ውስጥ ከነሱ ውጭ የሆነ የፖለቲካ አስተሳሰብ የሚያራምድ በልዑል መንገሻ ስዩም የሚመራ የኢትዮጵያ ዴሞክራቲክ ዩኒት ኢዲዩ የሚባል ቡድን ነበር። ዩኒየን ይሁን ምናምን መጨረሻ አብሪቬሽኑ ላይ ይመስለኛል። የዛ ድርጅት አባላት ትግራይ ውስጥ በተለያዩ አካባቢዎች ሚስት ባሏን እንድትፈታ ለቅሶ ሰው እንዳይደርሳቸው ከማህበራዊ ህይወት እንዲያገላቸው ምናምን የሚባሉ ነገሮችን ሲደረግበት የነበረ ቡድን ነው። ምንድነው ስለሱ ሆኖ አስባለሁ ብቻ ሳይሆን በየትኛውም ዘመናዊ ዓለም ውስጥ በማህበረሰብ በሰዎች የእርስ በርስ ትስስር ውስጥ ያሉ ነገሮችን ይሄንን ለማድረግ ትዳር አብረህ ምንድነው ከሆነ ሰው ጋር በትዳር ለመኖር የኔን የፖለቲካ ፍላጎት የሚቀበል መሆን አለበት የሚል ለሚስት ለባል በእንዲህ መልክ የሚያደርግ ቡድን ነው። ስለዚህ ሚዲያም የዛን ዘመን የሚገባበት ሁኔታ አልነበረም። በሌላም በኩል ሁልጊዜም በስልጣን ላይ በቆዩባቸው ዘመናት በህዝብ ላይ በሀገር ላይ ከሚፈጽሙት ወንጀል ጋር በተያያዘ እነሱ ላይ የሚደረገውን ተቃውሞ ትግራይ ላይ የሚደረግ ተቃውሞ በማድረግ የትግራይ ህዝብ አደጋ እንደተጋለጠ እንደ ሰብአዊ ጋሻነት ሲጠቀሙበት ቆዩ። የ2 ዓመት የዘለቀው ጦርነት ቢያንስ ዛሬ ላይ እውነት ለመናገር ያኔ ህወሓት የሚናገረውን ብቻ የመስማት ነገር አለ። ህወሓት አይሳሳትም፣ ህወሓት ለትግራይ ህዝብ ጥቅም ነው የቆመው፣ ህወሓት ሁሉ ነገር ነው የሚል ስሜት ስለነበር ጦርነቱን በተመለከተ በተለያየ መንገድ የሚነገረው ነገር ላይ የተሟላ ስዕል ትግራይ ውስጥ ነበር ማለት አይቻልም። ዛሬ ላይ ግን ቢያንስ ከሁሉም አቅጣጫ ያለውን ነገር መስማት ሲቻል መረጃ ባህር ውስጥ ገብቶ መቼ ምን ተደረገ የሚለው ነገር ሲፈተሽ የትግራይ ህዝብ 2 ዓመት እሳት ውስጥ የነደደው ዓለም አቀፍ ቢያንስ የአፍሪካ ህብረት ሽምግልናውን የመሩት እነ ኦባሳንጆ በገለጹ 600,000 ሰው ያለቀው ዶክተር ደብረጽዮን የሚባሉ የህወሓት ሊቀመንበርና ቡድናቸው ተመልሰው የኢትዮጵያን ቤተ መንግስት ተረክበው የለመዱትን የአፈናና የጭቆና አገዛዝ የሌብነት አመላቸውና ሱሳቸውን መልሰው ለመወጣት ሲሞክሩ የትግራይን ህዝብ ላይ የፈጠሩት ፍጅት ነው። ዛሬ እንደዛ አስባለሁ ብዬ አላምንም። ጀነራል ጻድቃን ጽሁፍ ላይ እንደዛ አስባለሁ አይመስለኝም። እንደዚህ ከዚህ በኋላ ኢትዮጵያ ደግሞ አንዳንድ የማያስብ ሰው እኮ ዋይት ሃውስ ገባለሁ ቢል ለምን ይገርመናል? እንኳን 4 ኪሎ። ስለዚህ የሆነ ማሰቢያውን የሆነ ቦታ ላይ ትቶ የመጣ የሆነ ቦታ ላይ በአስተሳሰብ የቀነጨረ ቡድን ተበልሽ አሁንም የሌብነት አመሌን የጭቆናና የዘረፋ ሱሴን ለመወጣት ብሎ ሊያስብ ይችላል። ግን ያለውን እውነታ ምናምን ለሚሰው እንደኔ ሰው እብድ ናቸው ወይ ይላል። እንደውም አንዳንዴ እብድ ነው ጥሩ። እነዚህ ሰዎች እኮ ዋይት ሃውስ እንገባለን እንዲሉ ይችላሉ። ምን እንዲህ አይነት ማሰብ የማይችል ሰው ምን ብለህ ልትገልጸው ትችላለህ? ምክንያቱም የሚያደርጉትን የሚሄዱበትን የወጡበትና ያወረዱበትን መንገድ ያየ ሰው ከዚህ ውጭ ናቸው ብሎ ሊያስብ አይችልም። እና ምንድን አሁን በእነሱ ቤት አሁን እዚህ ደረጃ ላይ ከደረስን በኋላ ምን ይከተላል? ኢትዮጵያ መንግስት ወደ ምን ይሄዳል? የአቶ ጌታቸው መንግስት አስተዳደር ምን ያደርጋል? ቲፒኤልኤፍ የኛው የዶክተር ደብረጽዮን ምን ያደርጋል? ዓለም አቀፉ ማህበረሰብ ምን ያደርጋል የሚለውን የኤርትራ መንግስት ምን ያደርጋል? እነዚህ ናቸው እንግዲህ ዋና ተዋናዮቹ። ምናልባት እንግዲህ ራቅ ብለን ወጣ ካልን የዩናይትድ አረብ ኤምሬት እና የሳውዲ አረቢያ ጉዳይ ይመጣል። ቢያንስ የአካባቢው ላይ ቀውስ እንዳይፈጠር ሌሎቹም ግፊት ሊያደርጉባቸው ስለሚችል እነሱም አደጋው ስለሚታያቸው ቢያንስ
እነሱ የሸምጋይነት ወደ ኢትዮጵያና ኤርትራ አይነት ጦርነት እንዳይነሳም ሚና ይጫወታሉ ተብሎ ይጠበቃል። ሌሎች ምዕራባውያኖችም ጋር ታክለው ወደ ግጭት ሁለቱ ወገኖች እንዳይሄዱ እነዚህ ወገኖች በዚህ መንገድ አስተዋጽኦ ያደርጋሉ ተብሎ ይታመናል። ያ ሁለቱ ወደ ግጭት እንዳይሄዱ ማለት ኢትዮጵያ በግዛቷ ውስጥ ሕግና ስርዓት ለማስከበር በምታደርገው ሁኔታ ውስጥ የኢትዮጵያ የውስጥ ጉዳይ ነው። ስለዚህ የኢትዮጵያ ውስጥ ጉዳይ ላይ ማንም ኃይል መሳሪያ በማቀበልም በየትኛውም መንገድ ተሳትፎ ማድረግ ሌላ ተያይዞ የሚያስከትላቸው አደጋዎች ሊኖሩ ስለሚችሉ ከዛ ድርጊታችሁ ታቅቦ የሚል ነገር ከመጣ የኤርትራ መንግስት ይታቀባል ተብሎ ይታመናል። በሌላም በኩል ደግሞ እንደ ስጋት የሚያነሳውን የአሰብ ወደብ ጉዳይ ላይ ከሳውዲ አረቢያ ጋር ወደቡን እናለማለን በሚል ሳውዲ ወደቡ አካባቢ ላይ እንቅስቃሴ ታደርጋለች ተብሎ ስለሚታመን እነ ሳውዲን እንደ ዋስትና የማየት ነገር ስለሚኖር ላይገባ ይችላል። ቢገባ ደግሞ ተያይዞ የሚመጡ ጣጣዎችም ሊያስፈራው ይችላል። ተስፋ ነው። አንዳንድ ግምቶችን እንግዲህ መሰረት አድርገን ነው። በኤርትራ በኩል አሁን ያለው የእንትኖቹን ገለጽን። በቅርብ ርቀት ውስጥ አካባቢው ላይ የራሳቸውን ሚናና ተጽዕኖ ማድረግ የሚፈልጉት ዩኤኢ እና ሳውዲ አረቢያ ውጤቱ የከፋ ሊሆን እንደሚችል ከተገነዘቡ የሽምግልና ሚና ይጫወታሉ እንጂ ኃይል እርስ በርስ ወደ ፉክክር አይሄዱበትም፣ አንዱ ከሌላው ጋር በመቆም ተብሎ ይታመናል። ስለዚህ ወደ ግጭቱ እንዳይገባ ሊያደርጉ ይሞክራሉ። በሌላም በኩል ደግሞ የኤርትራ መንግስት ከኢትዮጵያ መንግስት ጋር ያቃረነው ነገር ዛሬም እያቃረነው ያለው ጉዳይ ምንድን ነው የሚል ነገር ከመጣ በየትኛውም በዓለም አቀፍ መገናኛ ብዙሃንም በኢትዮጵያ መንግስት በተለያየ መንገድ በስሱም ቢሆን እየተነገረ ያለው የፕሪቶሪያው ስምምነት ነው። የፕሪቶሪያው ስምምነት በአንድ በኩል ቲፒኤልኤፍ ተመልሶ ህይወት በማያገኝበት ሁኔታ የአካባቢው ጠንቅ በመሆኑ በማይሆንበት ሁኔታ መደምደም ነበረበት የሚል የኤርትራ መንግስት አቋም አለ። በሌላ በኩል ደግሞ የኢትዮጵያ መንግስት ጦርነቱን ከቀጠለ በተለይ ከተማ ውጊያ ውስጥ ከገባ ትግራይ በተለይ ደግሞ መቀሌ ከተማ ውስጥ የሚደርስ ጉዳት ይኖራል። ያ ደግሞ ጉዳት የራስን ዜጋ ከመጉዳት ባሻገር በዘላቂነት በኢትዮጵያ ህልውና ላይ የሚያስከትለው አደጋ አለ። በሶስተኛ ደረጃ ደግሞ ይህ ኃይል ተመልሶ ስጋት የሚሆንበት ደረጃ አይደለም የሚል መደምደሚያም አለ። አሁንም ስጋት የሆነው ወይ ደግሞ እንደገና ለኢትዮጵያ ትልቅ አጀንዳ ሆኖ የመጣው ከኤርትራ ጋር የመቆሙ ጉዳይ ካልሆነ በስተቀር ምናልባት ትላንት ያ ነገር ከተደረገ በኋላ በቀጣዩ ቀን ሌላ ምዕራፍ ውስጥ እንገባ ነበር ብዬ አምናለሁ በብዙ መልኩ። ምክንያቱም ትግራይ ውስጥ ያለው ራሱ ተቃውሞ ቀላል ስላልሆነ አሁን ሌላ ኃይል ስላለ ነው። ስለዚህ ኤርትራ የፕሪቶሪያ ስምምነት ጋር ተያይዞ ያለ ነገር ይህን ኃይል የመጥፋት የመዳከም ነገር ነበር። አሁን ያን ኃይል በህይወት እንዲኖር የማገዝ ነገር ይመስላል። ስለዚህ የፕሪቶሪያው ስምምነት አሁን የግጭት ወይ ደግሞ የልዩነት መንስኤ አይደለም ማለት ነው። ቢያንስ ዛሬ ላይ ያንን ምዕራፍ ዘግተውት በሌላ መንገድ ሄደዋል። የደጋግመው የኤርትራ የማስታወቂያ ሚኒስትርም ሲያነሱ የምናየው የቀይ ባህር ጉዳይ ነው። ኢትዮጵያ ቀይ ባህር እንድትይዝ ወይ ደግሞ አሰብን ልትቆጣጠር ትችላለች የሚል ስጋት ነው። በዚህ ረገድ ያለውን ስጋት ምናልባትም ያንን ግምት ውስጥ አስገብተው ሊሆን ይችላል። ወይ ደግሞ ወደ ሳውዲ አረቢያው የኤርትራው የውጭ ጉዳይ ሚኒስትር አቶ ኦስማን ሳላ ሄደው ከሳውዲ ባለስልጣናት ጋር ተነጋግረዋል። ወዲያውኑ የመካከለኛው ምስራቅ ጋዜጦች ላይ ወጣውን ነገር እንዳየነው ሳውዲ በቢሊዮን ዶላሮች አሰብ ላይ ኢንቨስት እንደምታደርግ ነው የተገለጸው። ያ ማለት እንግዲህ ሳውዲ እዛ ላይ ኢንቨስት ካደረገች የራሷ ዋስትናው ያንን የራሷ ነገርም ስላለ ኢትዮጵያ ወደዛ የምታደርገው ሁኔታ ትከላከላለች ተብሎ ይጠበቃል። እንደዛም ነው የመካከለኛው ምስራቅ ጋዜጦችም የጻፉት። ይሄ ባለበት ሁኔታ ውስጥ የኤርትራ እንደ ስጋት የምታነሳው ነገር ተቀርፏል ማለት ነው፣ ሌላ ጉዳይ ከሌለ ማለት ነው። ስለዚህ በአንድ በኩል የፕሪቶሪያው ስምምነት ያው የተዘጋ ሌላ ምዕራፍ ውስጥ ያለንበት ነው። ሁለተኛ ስጋት የሚነሳውን ነገር በተመለከተ ከስጋት አንጻር የምታነሳው ነገር የሚቀርፍ ነገር አለ። ይሄ ባለበት ሁኔታ ውስጥ ይሄኛውን ለትግራይን ወደ መከራ፣ ወደ ስቃይ፣ ወደ ፍዳ ለመውሰድ
ከሌብነት ከቅሚያ ውጭ ማሰብ የማይችል የወርቅ ዘረፋ የምናምን ዘረፋ የሚባል ነገር ውስጥ ያለ ይሄን ወንጀሉን ይሄን ኃጢአቱን ለመደበቅ ከዛ ለመሸሽ ነው ብለው ጀነራል ጻድቃንም ገልጸዋል። ከዚህ ቡድን ጋር ለመቆም የሚያስችል ወይ ደግሞ ለመደገፍ እንትን የሚል ሁኔታ ቢያንስ የሚታይ የሚዳሰስ ነገር የለም። ያንን በማድረግ ግን የሚከተለው ሁኔታ ደግሞ ከባድ እንደሚሆን ደግሞ አያጠራጥርም። በኢትዮጵያ በኩል ምን ትፈልጋለች የሚል ነገር ደግሞ ከመጣ ኢትዮጵያ ሕግና የመጀመሪያው በኢትዮጵያ ምድር ሕግና ስርዓት ማስከበር በየትኛውም የኢትዮጵያ ማዕዘን፣ ያ ማለት ኢትዮጵያ በምርጫም ይምጣ በሆነ ስምምነት ልክ እንደ ፕሪቶሪያው ስምምነት ይምጣ የተቋቋመ መንግስት ጊዜያዊ የሚሆን ዘላቂ ያን መንግስት ሕግና ስርዓት ባልተከተለ መንገድ በጉልበት በኃይል ያንን መንግስት ለመለወጥ የሚደረጉ እንቅስቃሴዎች ሕገ ወጥ ስለሆነ ሕግ የማስከበር ግዴታ አለባት። ስለዚህ ትግራይ ውስጥ ሕግ የጣሰ የለመደ ወንጀለኛ ከዚህ ቀደምም በዚህ ድርጊቱ ሀገር ላይ ህዝብ ላይ እልቂት ውድመት ያደረሰ ቡድን አሁንም ተመሳሳይ ወንጀል ድርጊት ውስጥ ሲንደፋደፍ እየታየ ስለሆነ ይህንን የማስከበር ይህንን የመጠበቅ የህብረተሰቡን ደህንነት የማስጠበቅ መንግስት ግዴታ አለበት። ስለዚህ የኢትዮጵያ መንግስት ሕግ የማስከበር በሀገሩ ምድር ላይ ሰላማዊ ማረጋገጥ ኃላፊነት አለበት። በሌላ በኩል በአደባባይ የሚገለጹትም ኢትዮጵያ ከቀይ ባህር ጋር በተያያዘ መታነሳቸው ጉዳዮች አሉ። በዋናነት የኢኮኖሚ ጥያቄ ነው እያነሳች ያለችው። በተጨማሪም የጸጥታ ጉዳዮች ይነሳሉ። ከወደብ ጋር ተያይዞ በርካታ ወደቦች በዙሪያችን አሉ። ወደ 10 ብዙዎቹ ሀገሮች ደግሞ ቢደመሩ በቁጥራቸው ኢትዮጵያን ያክሉ ማለት ያ ማለት ለነሱ ተጨማሪ ትርፍ ወደብ አለ ማለት ነው። ያንን በእጃቸው ያለውን ነገር ከኢትዮጵያ ደግሞ በእነሱ በኩል የሚያገኟቸው ነገሮች ስለሚኖሩ የስምምነት ጉዳይ የ50 ይሁን የ100 ይሁን የምናምን በዓለም አቀፍ ሕግ በታሰረ መንገድ በሆነ መንገድ ተጽዕኖ ማድረግ የማይቻልበት ዋስትና በሚሰጥ መንገድ መነጋገርና ዘላቂ መፍትሄ ማበጀት ይቻላል። ለኢትዮጵያ የሆነ ሀገር ወደብ ሲሰጥ ጥቅም ነው የሚያገኘው፣ የሚያጣው ነገር የለም። ድንበሬ ከዚህ በኋላ ይቆረስና ይሄድ እስካላለ ድረስ በሆነ አደረጃጀት በሆነ ስምምነት ሲፈጸም በምላሹ የሚያገኘው ነገር አለ። ስለዚህ ከኢትዮጵያ መንግስት ጋር ኢትዮጵያ መንግስት የኢኮኖሚው እያደገ መሄድ፣ የህዝብ ቁጥር እየጨመረ መሄድ፣ የወደብ አስፈላጊነት ላይ የጅቡቲ ወደብ ላይ ብቻ ጥገኛ መሆን፣ የጅቡቲ ወደብ አቅም ውስንነትም እነዚህ ታክለው ተጨማሪ ወደብ ያስፈልገኛል ብሎ እንግዲህ በየአካባቢው ይዞር ነው። ይህንን በተመለከተ የኤርትራ ጋር ወደቡን ለመጠቀም የትራንስፖርት መንገዶች ሁሉ እንትን ካሉ በኋላ መጨረሻ ላይ ያልተፈጠሩ አለመግባባቶች አሉ። ስለዚህ ያንን አለመግባባት ተነጋግሮ መፍታት፣ በመነጋገር ውስጥ ሰጥቶ መቀበል አለ። በሰጥቶ መቀበል ውስጥ ኪሳራ የለም፣ አትራፊ ነው ሁሉም የሚኖረው። ኤርትራ ምንድነው የአሰብ ወደብ ዝም ብሎ በመቀመጡ ኤርትራ እንደምታገኘው የአሰብ ወደብ በመንቀሳቀሱ ግን ሀብት ትሰበስባለች። በሌላ በኩል ደግሞ ከጸጥታ አንጻር ኢትዮጵያ በአካባቢው ላይ ትልቅ ሀገር ነች። በኢኮኖሚም ግዙፍ ኢኮኖሚ እየገነባች ያለች ሀገር ነች። በአካባቢው ላይ ቀይ ባህር ላይ ከሩቅ የመጡ ሀገራት ባለድርሻ ሆነው ወይ ደግሞ ከጸጥታ አንጻር የዓለም ጸጥታ ላይ የከፍተኛ የንግድ መስመር ላይ የራሳችንን ደህንነት በሚል እዛ ከመጡ እዛው አጠገብ ያለችው ኢትዮጵያ ቀይ ባህር ላይ ብትወጣ ለምንድን ነው ሩቅ ያለችው ግብጽ እንደውም ቀይ ባህር መውጫ ላይ ያለችው ግብጽ በዚህ ደረጃ የሚያንገፈግፋት
እና ኢትዮጵያ ቀይ ባህር ላይ ብትወጣ ምናልባት ለአካባቢው ተጨማሪ ጸጥታ አቅም ትሆናለች እንጂ ጉዳት እንዴት ልትሆን ትችላለች? የሉዓላዊነት ነው እንግዲህ የሚነሳ ነገር አለ። አሜሪካ ስትገባ ለምን ሉዓላዊነት አይነሳም? ሳውዲ ስንት ማነው ዩናይትድ ማነው ቻይና ስገባ፣ ፈረንሳይ ስገባ፣ ጣሊያን ስገባ፣ ዓለም እንዳለ ሲገባ የማይመለከታቸው በጣም ሩቅ ያሉት ሲገቡ ለምን የሉዓላዊነት ጥያቄ አይነሳም? የቀይ ባህር ጸጥታና ደህንነትን በተመለከተ ይመለከተኛል የሚል መርከቦች አሏት። የእሷም የንግድ መስመር ነው። ቅርብ ያለች ሀገር ነች። የሆነ ነገር ግርግር አካባቢ ላይ ከተነሳ የባህር መውጫ ስለሌላት ተብሎ እንትኑ አደጋው እሷ ጋር ሳይደርስ አይቀርም። ተያይዞ የሚመጡ ጣጣዎች ናቸው። ስለዚህ ይሄን ነገር በህግ በዓለም አቀፍ ስምምነት በምናምን እያሰሩ ኢትዮጵያ የምትጠቀምበት ሀገራቱም የሚጠቀሙበት ሁኔታ ማድረግ የሚቻልበት ሁኔታ ካደረጉ በኢትዮጵያና በኤርትራ መካከል የልህ ደግሞ ህዝብ የተሸከመ አካል እልህኛ መሆን የለበትም። እልህ የግለሰብ ጉዳይ ነው። የሀገር የህዝብ የሚሊዮኖች ጉዳይ እልህ ሊሆን አይገባም። የሚሊዮኖችን ህይወት የሚሊዮኖችን ተስፋ ወደ መቀመቅ ወደ ጨለማ የሚወስድ ነገር ነው እልህ። መንግስታት፣ መሪዎች እልህኛ መሆን የሚገባቸው በጥቅም ላይ ነው፣ በሀገር ጥቅም ላይ በምናምን ላይ። ግን በዚህ ሂደት ውስጥ የሆነ ሀገር ጥቅም ምናምን የሚነካበት ነገር እያየን አይደለም። ይበልጥ ተጠቃሚ መሆን በመነጋገር የሚበጀውን ነገር ነገን የተደላደለ መሰረት ላይ ለማስቀመጥ የሚቻልበት ሁኔታ መጥረግ ነውና ከዛ አንጻር መመልከት ይቻላል። ስለዚህ በኢትዮጵያ በኤርትራ ምን ይፈልጋሉ የሚለውን ከዛ አንጻር ማየት ይቻላል። ቲፒኤልኤፍ የዶክተር ደብረጽዮን ቡድን ምንድን ነው የሚፈልገው? ምን እንደሚፈልግ ራሱ የሚያውቅ አይመስለኝም። ማለት የሆነ ቦታ ላይ መድረስ ይፈልጋል። እዛ ከደረሰ በኋላ ደግሞ ከዛ በኋላ ደግሞ ምን እንደሚፈልግ ራሱ እርግጠኛ አይደለም። አስቦ ሳይሆን በደመ ነፍስ የሚጓዝ ቡድን ስለሆነ ማለት ነው። አሁን ለጊዜው እየፈለገ ያለው እንደምናየው እንደምንረዳው አስተዳደሩን እንዳለ መዋቅሩን አፍርሶ ምን ብሎ በእጁ ካስገባ በኋላ ፌዴራል መንግስቱን አጽደቅልኝ ወደ ማለት ሊሄድ ይችላል። በቃ ትግራይን አስተዳድራለሁ ምናምን አደርጋለሁ እንትኑ አጽደቅልኝ። እንደውም አንድ የትግራይ አክቲቪስቶች ሲናገሩ እንደሰማሁት ብትፈልግ ተፈናቃዮቹንም አትመልሳቸው፣ ለእኔ ብቻ ስልጣኔን አረጋግጥልኝ ሁሉ ሊል ይችላል ነው። የሆነ ወቅት ላይ ስልጣኑ ከአቶ ጌታቸው እንዲወጣና አቶ ጌታቸውን ላለማየት እንደው ጀነራል ታደሰ ወረደ የሚያዙት ሲል ነበር የዶክተር ደብረጽዮን ቡድን። ቆየና እኮ ያው አንዳንዴም መቼም የሰው ልጅ ላይ ምንም ቢደነዝዝ ምንም እንትን ቢል የሆነ ይሉኝታ ነገር አለ መሰለኝ። እኔ እኮ ስልጣኑን እኮ ለእኔ ፈልጌ አይደለም። እኔ እኮ ምንድነው ጌታቸው ቢወርድ ዶክተር አብርሃም ተከስተ ነው ፕሬዚዳንት የምናደርገው ሲሉ ነበር። አሁን ዶክተር አብርሃም ተከስተ መሆናቸው ራሱ እርግጠኛ አይደለሁም። ዶክተር ደብረጽዮን በጣም የስልጣን እንትን አላቸው ይባላል። እኛ ዶክተር አብርሃምም እንግዲህ ተገፍትረዋል። እሳቸውም ለስንት ቀን እንደሚፈልጉት አይታወቅም። አንዳንዴ አንድ ደግሞ እዚህ አዲስ አበባ መስተዳድር ላይ ትራንስፖርት ቢሮ ምናምን የነበረ ወጣት ልጅ ከዚህ አይነቱ ኋላቀር ቡድን ጋር ሲሰለፍ ራሱ አስገራሚ ነገር ነው። አሁን የት እንዳለም አይታወቅም። ማን ኪዳኔ ነው ምናምን ይባል። አንዳንዴ እንዴት አይነት ድንዛዜ እንደሆነ ራሱ ግራ ይገባል። አሁን አንድ ወጣት የሆነ የተማረ እንዴት እነዚህ አይነት ስብስብ ውስጥ ራሱ ይገባል? እንዴት ለትግራይ ህዝብ አይጨነቅም? ለምን ለትግራይ ህዝብ አይቆጭም? ለትግራይ ህዝብ አይጨነቅ፣ ለትግራይ ህዝብ አይቆጭም? ቢያንስ ለራሱ ለምን አያስብም? እና የዶክተር ደብረጽዮን ቡድን በቅርብ ርቀት ውስጥ የሚገመቱ ነገር በቃ ሁሉ ነገር እጅ አድርጌያለሁ፣ ፌዴራል መንግስቱ ጋር ሄዶ ሹመቱን አጽደቅልኝ፣ ህግን ነው ስርዓት ነው እያስከበርን ያለ ነው እና አሁን ህግና ስርዓት ትግራይ ውስጥ ተከብሯል። በእነሱ አይነ ህግና ስርዓት ማለት ይሄ እኮ መረን የለቀቀ ነገር ነው። ሰው እንዴት የህወሓት ጀነራልን
ስብሰባ መሀል ይቃወማል። እንዴት አንድ የህወሓት ካድሬ ስብሰባ ሲመራ ዝም ብሎ መስማት እንጂ እንዴት ጥያቄ ይቀርባል? እንዴት ያጉረመርማሉ? እንዴት ቲክቶክ ላይ፣ እንዴት ፌስቡክ ላይ፣ እንዴት ምናምን ላይ ወጥተው የህወሓት መሪዎች ላይ ይቀለዳል? ስለዚህ ይሄ ስርዓት አልበኝነት ነው። ስለዚህ ትግራይ ምድር ውስጥ ካሁን በኋላ እንዲህ አይነት ቆሻሻ ነገር በእነሱ አይነ ቆሻሻ በሌላው አይን ነፃነት የሆነ ነገር አይታሰብም፣ አይሞከርም የሚል እንትኑስ ነው። ስለዚህ ህግ ማስከበር ሳይሆን ህግ መጣስ ሲያካሂዱ ቆይተው ምናልባት በቅርብ ርቀት ውስጥ ከኢትዮጵያ ፌዴራል መንግስት የሚፈልጉት አጽድቅልን ነው። ያ ህገ ወጥነት ስርዓት አልበኝነት ከጸደቀማ በጣም አስቸጋሪ ነገር ነው የሚሆነው። ምናልባት መንግስት ተመልሶ የሽምግልና ሚና ሊጫወት ይችላል ወይ? የሽምግልና ሚና በመጫወት ውስጥ ግን መታለፍ የሌለበት በደማቁም መሰመር የሚገባው ታጣቂዎቹም በተመለከተ የመሳሪያ ማስፈታቱ ጉዳይ ብቻ ሳይሆን የኢትዮጵያ መንግስት ካሁን በኋላ የኢትዮጵያን ድንበር የመጠበቅ በኦሮሚያ፣ በአማራ፣ በደቡብ በምናምን እንደተሰማራ ሁሉ በትግራይ ውስጥ በኢትዮጵያ ሀገር መከላከያ ሰራዊት ገብቶ መንቀሳቀስ በጣም ወሳኝ ነገር ነው። ያንን በማድረግ ነው የሆነ ቡድን ከሌላ አካልም ከምናምን ጋር ያለውን ግንኙነት ማቋም እንትን የሚለው። ስለዚህ የኢትዮጵያ መንግስት ቢያንስ የሀገሪቱ የጸጥታ ተቋማት ወደ ትግራይ መግባት የሚችሉበት ሁኔታ ያን የማረጋገጥ ኃላፊነት አለባቸው። ያን ያደርጋሉ ተብሎ ይጠበቃል። እናቶ ጌታቸው በቀጣይ ምንድን ነው የሚጠብቃቸው? እናቶ ጌታቸው እንግዲህ በህግ የተቋቋመ የትግራይ ጊዜ አስተዳደር ኃላፊዎች ናቸው። አሁን እነሱ ተፈናቃዮች ሆነዋል። ስልጣናቸውን ተቀምተው በግልጽ በአደባባይ ተቀምጠዋል። ስለዚህ የሚፈልጉት በፕሪቶሪያ ስምምነት መሰረት የተቋቋመ ጊዜ አስተዳደር እንዲቀጥል ይፈልጋሉ። በሌላም በኩል ደግሞ ከህወሓት ጋር ተያይዞ ያሉ የህጋዊነት ጥያቄዎች አሉ። እነሱ ምላሽ እንዲያገኙ ይፈልጋሉ። ከህወሓት ጋር ተያይዞ ያለውን የህጋዊነት ጥያቄ በተመለከተ ሁለቱ ወገኖች በጋራ ሆነው እንትን እስካላሉ ድረስ ህወሓት የሚባል ስያሜ ካሁን በኋላ ከዚህ ቀደም ለታገሉት ኃይሎች የክብር ስም አድርጎ ማስቀመጥና ሁለቱም አዳዲስ ፓርቲ ያቋቁሙ መሄድ የሚችሉበት ሁኔታ ካለ እሱን ማየት ነው። በአጭር ጊዜ በአጭር ርቀት ውስጥ እንግዲህ በማየት መገምገም የሚቻል ነገር ካለ ምን ሊሆን ይችላል የሚለው ነገር ለመረዳት ምናልባት የዓለም አቀፉ ማህበረሰብ በተለይ ደግሞ የፕሪቶሪያው ስምምነት የታዛቢነት ወይ ደግሞ በዋናነት የዋስትና ሰጪነት ሚና ያላቸው አሜሪካና የአውሮፓ ህብረት በዚህ ረገድ ውስጥ የሚያደርጉት ሚና ይኖራል ተብሎ ይጠበቃል። ምናልባት የሚገስጹት፣ ምናልባት እረፍ የሚሉት ዶክተር ደብረጽዮን ቡድን ይኖራል ተብሎ ይጠበቃል። በሌላም በኩል ደግሞ መንግስት እንደ መንግስት ደግሞ የህብረተሰቡን ሰላም ደህንነት ለማረጋገጥ በሚያደርገው እንቅስቃሴ ሳይላ ከሌላ ወገን ተቃውሞ ወይ ደግሞ የሆነ ቦታ ላይ ከደረሰ በኋላ ቁም አይነት ነገር እንደማይሆን ኖሩን እሱን ማረጋገጥ ይፈልጋል ተብሎ ይታመናል። ስለዚህ በቀጣዮቹ ቀናት ምን አይነት ሁኔታዎች ይኖራል የሚለውን በሂደት የምናየው ግን በአሁን በቅርብ ርቀት ውስጥ ወይ ደግሞ ዛሬ ነገር ተብሎ ታጣቂ መንግስት ኃይሎች ይገባሉ ተብሎ አይጠበቅም። ምናልባት የመንግስት ነገር የሚኖር ከሆነ የተመረጡ ኢላማዎችን የተመረጡ እንትኖች ላይ እርምጃ ከመውሰድ ያለፈ እንደማይሆን ይጠበቃል። አጠቃላይ ጉዳዮችን እንግዲህ በሂደት የምናየው ይሆናል። ክቡራን ተመልካቾቻችን የዛሬ ሐሙስ መጋቢት 4 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሐሙስ መጋቢት 4 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።